የጉበት በሽታ የሚተላለፈው ከሰው ወደ ሰው ከታመመ ሰው ወደ ጤነኛ ሰው በተለያየ መንገድ ሊተላለፍ ይችላል። ይህንን በሽታ ሊያመጡ የሚችሉ ተዋሲያን ብዙ ናቸው። ግን በዋናነት ሄፓታይቲስ ቢ ቫይረስ በሚባል ተዋሲያን አማካኝነት የሚመጣ በሽታ ነው። ስፋቱንም ስናይ ዓለም አቀፍ አገር አቀፍ የጤና ችግር ሆኖ እናገኘዋለን። በስፋት ብዙ የህብረተሰብ ክፍል በዚህ በሽታ ይታመማል፣ ይሞታል። ከዚህ በመነሳት ይህንን በሽታ ለመከላከል የተለያዩ መንገዶችን እየተጠቀምን እንገኛለን። ከነዚህ ውስጥ ዋናው ደግሞ ክትባት ነው። ከአሁን ቀደምም ይህን ክትባት በተለያየ መንገድ ሲሰጥ ከሌሎች ክትባቶች ጋር ተደምሮ ሲሰጥ ቆይቷል። ነገር ግን ህፃናት ወዲያው እንደተወለዱ ይህን ክትባት ማግኘት አስፈላጊ በመሆኑ አጋጣሚ እናትየዋ የሄፓታይቲስ ቢ ተጋላጭ የሆነች ፖዘቲቭ የሆነች እናት ላይ የሚወለድ ህፃን መደበኛ ክትባት ሳይጠብቅ እንደተወለደ ይህን ክትባት እንዲያገኝ ነው የዛሬው ክትባት ማስጀመሪያ ፕሮግራም ዋና ዓላማ። በአገር አቀፍ ደረጃ በሁሉም ክልሎች ሄፓታይቲስ ቢ አት በርስ ወይም ህፃናት ወዲያው እንደተወለዱ ክትባት እንዲያገኙ ፕሮግራም ወጥቶ ዛሬ በእኛ በአማራ ክልል ላውንች እያደረግን ነው ማለት ነው። ከእናት ወደ ልጅ ያለውን ቀጥታ የሆነ ግንኙነት በደም ንክኪ አማካኝነት ያለን ተጋላጭነት ለመከላከል ቀድሞ በ24 ሰዓት ውስጥ ይህን ክትባት መስጠት አስፈላጊ ነው። ይሄ ክትባት በደንብ ሊከላከልላቸው የሚችለው ህፃናት እንደተወለዱ በ24 ሰዓት ውስጥ ቢቻል ፈጥኖ መስጠት፣ በጣም ከዘገየና ከአቅም በላይ በሆነ ምክንያት በ24 ሰዓት ውስጥ መውሰድ ያልቻሉ ህፃናት እስከ 14 ቀን ይህን ክትባት መውሰድ ይችላሉ። ስለዚህ በዚህ መንገድ ይህንን ክትባት አሁን በመደበኛነት በአገር አቀፍ በክልላችንም እንጀምራለን። የጉበት በሽታ በጣም አስከፊ ነው፣ በጣም ፈጣን ነው፣ ተላላፊ ነው። በግብረ ስጋ ግንኙነትና በደም ንክኪ ሊተላለፍ የሚችል በሽታ ነው። ሀገራችን ውስጥ ሰፊ ችግር እያስከተለ ያለ በሽታ ነው። ስለዚህ ይህንን በሽታ በክትባትና የጋራ ስለታማ ነገሮችን ደግሞ በደም ስለሚተላለፍ ጥንቃቄ በማድረግ መከላከል እንድንችል ታስቦ ስራ እየተሰራ ነው። ዛሬ የምናስጀምረው ክትባት ጨቅላ ህጻናት እንደተወለዱ ወዲያው የሚያገኙት ክትባት ነው። ይህ ክትባት ደግሞ የጉበት በሽታን የምንከላከልበት አንዱ መንገድ ነው። ያው የጉበት በሽታ በጣም በስርጭትም ደረጃ ትልቅ ሽፋን ያለው ምናልባትም ሕክምና ሰጥተን ደግሞ በቀላሉ በሕክምና የምናድነው በሽታ ስላልሆነ እንደዚህ ላሉ በተለይ በቫይረስ የሚመጡ በሽታዎች ደግሞ ብዙዎቹን በክትባት ነው የምንከላከላቸው ማለት ነው። የህፃናትን ህይወት እና የነገ ትውልድ ተረካቢዎችን ከዚህ በሽታ መታደግ በጣም ቁልፍ ስለሆነ ይህንን ፕሮግራም እንግዲህ ዛሬ እናስጀምራለን ማለት ነው። የጉበት በሽታ አብዛኞቹ በሆስፒታላችን ከሚተኙት ህሙማኖች በርከት ያለውን ሽፋን የሚይዘው በዚህ በሽታ የተጠቁ ናቸው። የሞት አደጋም ከሚያጋጥማቸው ወደ 35% የሚደርሱትም በዚሁ በጉበት በሽታ ነው ማለት ነው። በክትባት ምክንያት ለምንከላከላቸው በሽታዎች እየሰጠን ያለ ነው። ዛሬ እንግዲህ ይሄኛውን 15ኛውን እያስጀመርን ነው ማለት ነው። በአመት ቢያንስ ከ700 ሺህ አካባቢ የሚሆኑ የሚወለዱ ህጻናት ይህን አገልግሎት ያገኛሉ ብለን እንወስዳለን። ማህበረሰባችን ይህን ተገንዝቦ የክትባት አገልግሎቱን እንዳንድ ትልቅ እንትን ወስዶ ህጻናትን እንዲያስከትብ ለማድረግ ነው። እንደ ሀገርም እንደ ከተማም እንደ ክልልም የጤና የሚከተለው ፖሊሲ መከላከልና ማከም መሰረት ያደረገ የጤና ፖሊሲ ነው የሚከተለው። ስለዚህ መከላከልን መሰረት ያደረጉ ፖሊሲ እንከተላለን ስንል የመጀመሪያው የህፃናትን ህመምና ሞት ለመቀነስ የምንሰጣቸው ክትባቶች ናቸው። በርካታ ሰዎችን ለህመምና ለሞት እየዳረገ ያለው ሄፓታይተስ የሚባል በሽታ ነው። በጣም አሁን ኢመርጂንግ አዳዲስ እየመጡ ከምንላቸው የበሽታ አይነቶች ናቸው። በሆስፒታል ደረጃም ብንሄድ በርካታ ሰዎች በዚህ ደረጃ ታማሚ ሆነው ሆስፒታል ውስጥ የሚገኙ ናቸው። የሞት መጠኑም ሲታሰብ በጣም በገዳይነቱ የሚታሰብ ነው። ስለዚህ ይህንን በሽታ ለመከላከል በዋናነት ከህፃናት ላይ መጀመር ስላለብን በሀገራችን በዚህ ዓመት
ዓመት እንደ አዲስ እንዲጀመር ከመጡ ክትባቶች ውስጥ አንዱ የሄፓታይተስ ቢ ወይም ደግሞ የጉበት በሽታ መከላከያ ክትባት ነው። እንደ ባህር ዳር ከተማ አስተዳደር በህይወት ይወለዳሉ ተብሎ የሚታሰቡት ከ14000 በላይ ህጻናት አሉ። እነዚህን ህጻናት ተደራሽ ለማድረግ ኦልሞስት ባህር ዳር ከተማ አስተዳደር ውስጥ በ10 የመንግስት ጤና ጣቢያዎች፣ በ3 የመንግስት ሆስፒታሎች እንዲሁም ደግሞ በ11 ጤና ኬላዎቻችን እና በግል ጤና ተቋማት በዚህ ከተማ ውስጥ የሚሰጡ ወደ 5 የሚሆኑ ክትባት የሚሰጡ አገልግሎት የሚሰጡ። በእነዚህ ሁሉም ወደ ለተወለዱ ህጻናት ክትባቱን ለመስጠት ነው ፕላን የተደረገው። ኦልሬዲ እንደ ማንኛውም ክትባት ይሄ የሚሰጥ ይሆናል ማለት ነው። አዲስ ክትባት እንደመሆኑ መጠን ማህበረሰቡ የሚያውቀው በሽታ ስለሆነ ማህበረሰቡ ክትባትን ህጻናት ወዲያው እንደተወለዱ የሚሰጥ ክትባት እንደሆነ ልጆቻቸውን እንደወለዱ ክትባቱን ማስከተብ አለባቸው። የሄፓታይተስ ክትባት እንደተጀመረ እሱን ቅስቀሳ እናደርጋለን። ማህበረሰቡ ልጆቹን እንዲያስከትብ ነው ማስተላለፍ እንፈልገው። ክትባቱ በጣም አስፈላጊ ነገር ነው። እንዲሁም በህፃንነታቸው መሰጠታቸው በጣም ትልቅ ነገር ነው። ምክንያቱም አሁን በጣም ትልቁ ጎጁ ነው የተገኘው እሱ ነው። ትናንት ተወልዶ ዛሬ መገኘት ደግሞ ክትባቱ የበለጠ ጥሩ ነገር የጉበት የሚለው ላይ በጣም ሰው ትኩረት ቢያደርግ ጥሩ ነው። ደግሞ በበለጠ እንትኑ ግን እኔ ራሱ አሁን ነው የሰማው ክትባት እያለ ነው እንጂ የምንመጣ የጉበት መሆኑን አናውቅም። በጣም ጥሩ ነገር ነው። ደስ ይላል። ዛሬ ይሄ የጉበት ሄፓታይተስ ለመጀመሪያ ጊዜ ነው የተሰጠው። ከዚህ በፊት ሳስከትብ ይሄን ክትባት ቀርቶ ቃላቱን ሰምቼው አላውቅም። ያው የጉበት በሽታ እንዳለ ይታወቃል። ግን ይሄ ክትባት ለመጀመሪያ ጊዜ ነው የተሰጠው። እዚህ ጤና ጣቢያ ከወለድኩ በኋላ ይሄ ነገር አለ የጉበት የክትባት ተባለ። አሁን አስከትቤ ያው ወደ ቤቴ ልሄድ ነው። እንግዲህ ጉበት ሄፓታይተስ የሚባለው በማህበረሰቡ ዘንድ ብዙም አይደለም። ወደ ታች ወርዶ ማህበረሰቡን ቀስቅሶ ማሳመን ያስፈልጋል። ይሄ ክትባት መሰጠቱ ለወደፊት የጉበት በሽታን ይከላከላል ብዬ አምናለሁ።